ዶክተር ሮቤል ጋር ተመልሶ መጥቷል። ምክንያቱም አሁን ላይ እንግዲህ ዘርፌ እና ሉላ ከቤት ሊያስወጡት ነው በገዛ ቤቱ። ምክንያቱም ብሩኬን እንግዲህ የሉላን ባል እንደገና መልሶ በማምጣቱና እሱም በማምጣቱ ደግሞ ተወዳጅ ለማትረፍ መስሎት ከሆነ ተሳስቶ እንደሆነ ሉላ ነግሯለች። በኔና በብሩኬ መሃል አንተ ምን አገባ ብሏለች። ስለዚህ አክስትየውም ዘርፌም ሉላም እንግዲህ ሰድበው ከቤት እንዲወጣ እያደረጉት ነው። አሁን ላይ ሱራፌል እንግዲህ ምን ማድረግ እንዳለበት ግራ ገብቶታል። ምክንያቱም ሉላን ከዚህ በፊት ምንድነው ያላት ውርሱን ወይም ደግሞ ሁሉም ነገር በኔ ስም እንድታዞር ይፈልጋሉ ብሏት እሷ ደግሞ ይህንን ነገር መቼም እንደማታደርግ ነግራው ነበር። ስለዚህ ሱራፌል እንግዲህ ተመልሶ ዶክተር ሮቤል ወንድሙ ጋር መጥቷል። እንግዲህ እንደምናውቀው ከሆነ ዶክተር ሮቤል አሁን ላይ ከሱራፌል ጋር በአባት ይገናኛሉ። ወንድምና ወንድም ናቸው። በእናት ባይገናኙም ወንድምና ወንድም እንደሆኑ አውቀናል። ስለዚህ መቼም ቢሆን ዶክተር ሮቤል ሱራፌልን በደም መጉዳት አይፈልግም። ሱራፌልም ደግሞ ዶክተር ሮቤል ሲጎዳ ብዙም ማየት አይፈልግም። ብቻ አሁን ላይ ዶክተር ሮቤል በጣም ጨካኝ ስለሆነበትና ሁለቱም ደግሞ አላማቸው የቤዛን ሀብት ንብረት መውረስ እስከሆነ ድረስ በዛ እየተጋጩ ስለመጡ ነው እንጂ እንደሚታወቀው ሱራፌል የሆነ ነገር ሲሆን ዶክተር ሮቤል ሲጨንቀውና ሲጠበው እናያለን። ነገር ግን ወንድማማቾቹ እንደሆኑ አላወቅንም፣ አልገመትንም ነበር። ነገር ግን አሁን ላይ ሚስጥሩን አውቀናል። እንግዲህ ሱራፌል አሁን ላይ ከዶክተር ሮቤል አባት ነበር የተወለደው። ነገር ግን በእናት አይገናኙም። ያኔ ነበር ሱራፌል በህፃንነቱ ከዛ ሀገር ወጥቶ ውጭ ሀገር ነበር። የዛን ሰዓት ግን ዶክተር ሮቤል አባትየውና እናትየው የዶክተር ሮቤል በቤዛ አባት ሲገደሉ እያየ እንደነበር ነው ለሱራፌል እየነገረው። ስለዚህ ቤዛ የሁለታችንም ጠላት ነች ብሎ ሱራፌል እየነገረው ነው እንዲያምን። የቤዛ አባትና ቤተሰቦች የኛን ቤተሰብ ወይም ደግሞ የኛን አባት እንደገደሉ እና ያ ሁላ ንብረት ደግሞ የኛ ነው እያለ ሱራፌልን እያሳመነው ነው። ሱራፌል ደግሞ አሁን ላይ ድሮም ጀምሮ ቤዛን ቤተሰቦቹ ጥፋት ምክንያት እሷ መወቀስ የለባትም ሲል እየተከራከረ ነበር። ነገር ግን አሁን ላይ ሁሉም ነገር ሲደራረብበትና አሁን ላይ ደግሞ የሱራፌል እውነተኛ ማንነት ሲጋለጥ ተመልሶ ከዶክተር ሮቤል ጋር ለመስራት ፈልጓል ማለት ነው። እንግዲህ ዶክተር ሮቤል እስከዛሬም ድረስ እኔ ምልህን ለምን አትሰማኝም? አሁን ላይ ከዚህ በኋላ እኔ ምልህን መስማት አለብህ ብሎት እንግዲህ ዶክተር ሮቤል የሚለውን ለመስማት ዝግጁ ነው ሱራፌል ከዚህ በኋላ እሱ የሚለውን። ምክንያቱም አሁን ላይ ዶክተር ሮቤል ቤዛን እንግዲህ አግኝቷት ጽኑ ህሙማን ክፍል እንዳለችና እንደተቀመጠች በቪዲዮ አሳይቶታል። እንግዲህ ሱራፌል ምን እያለው ነው ያለው? ዶክተር ሮቤልን ቤዛን አሳልፈ ስጠኝ እያለው። ምክንያቱም ቤዛን አሳልፎ ከሰጠው እንግዲህ ሉላን ቤዛን ተገን አድርጎ ሱራፌል የሚፈልገውን ነገር በሙሉ ሊያሳካ ይችላል ማለት ቤዛን እንግዲህ ወደ ራሱ ካመጣ ከዶክተር ሮቤል ሳሚም ሆነ የሳሚ ጓደኞቹ ምናምን ከዶክተር ሮቤል ፈቀቅሉና ሱራፌል ጋር ይመጣሉ ማለት ነው። ስለዚህ ሱራፌል ደግሞ ለቤዛ እንደሚያስብና እንደሚጨነቅላት ነው እያስመሰለ ያለው። ነገር ግን ሀብትና ንብረቱን ግን የቤዛ ቤተሰቦችና የቤዛ እንደሆነ ሉላ ደግሞ ስለምታውቅ ይህንን ነገር በፍጹም ሱራፌል መቼም ቢሆን ሀብት ንብረቱን በስሙ ልታዘዋውር ፈቃደኛ እንዳልሆነች አውቀናል ማለት እንግዲህ ብሩኬ አሁን ላይ ይህን ሁላ ሀብትና ይህን ሁላ ንብረት ላይ ሉላ ከገባሽ በኋላ ነው እንግዲህ ሉላዬ ብሎ የተመለሰው ማለት ነው። ሱራፌል ደግሞ ብሩኬን ካየ በኋላ ስለ ሉላ ማጣራት ስለፈለገ ቁጭ ብሎ አውርቶታል። ሱራፌል ብሩኬን እንግዲህ ሉላ ምንድነች? ከዚህ በፊት አንተ ጓደኛ ነበረች፣ ለምን ጥላት ሄድስ? ወይስ አሁን ይሄን ሀብት ላይ ስትመጣ ነው ተመልሰ የመጣው ምናምን ብሎ የብሩኬ የፈለገውን ነገር ለማጣራት ሞክሮ ነበር። ነገር ግን ብሩኬ አውቆ እንደሚያፈቅራት ከዚህ በፊት እንዳልተዋትና ከዚህ በኋላ ከዛን ጊዜ ጀምሮ ይቅርታ ለማለት እንደፈለጋት ነው ለሱራፌል እየነገረው ያለውና ሱራፌል ደግሞ ብሩኬን አምኖት እዛ ቤት አምጥቶት ነበር። ነገር ግን ሁለቱም እንግዲህ አክስትዮም ዘርፌም ሉላም በጣም ነው የተናደዱት ብሩኬ በመምጣቱ። ምክንያቱም ያ ሁላ ነገር ሲፈጠር ልጁ ሲመጣ በሆዷ እንግዲህ እንደገና ደግሞ ያ ሁላ ጊዜ ብሩኬን ስትለምነው አይን ላፈር ሲላት እንደነበር ይታወቃል። በስልክ ሉላ እየለመነችው ነበር ብሩኬን። ነገር ግን እሱ መቼም ቢሆን እንደማይሰማትና ጭራሽ ስታረግዝ ጥሏት እንደሄደ ነበር የሚያውቀው። ነገር ግን አሁን ላይ ቲጂ እንግዲህ ብሩኬን ከነገረችው በኋላ ሉላ አሁን ላይ ሀብትና ማማ ላይ እንደሆነች ከነገረችው በኋላ ያንን ሀብት ስቦት ነው ወይም ደግሞ ያንን ሀብት ካየ በኋላ ነው ሚስቴ ብሎ ተመልሶ የመጣው ማለት ነው። እንግዲህ አክስትየው ዘርፌ አሁን ላይ አውቃበታለች
ድራማ እየሰራ ነው ብለዋለች። ምክንያቱም የሆነ ሰው እንደነገረና ያንን ፎቶ ከተለጠፈ ወይም ደግሞ ቤዛ የምትባለዋን የጠፋችውን ከተለጠፈች በኋላ ያንን ፎቶ አይቶ እንደመጣ ነግሯለች ማለት ነው። እንግዲህ አክስትየው ዘርፌ አሁንም ቢሆን ለቤዛ እየተጨነቀች ነው ያለችው። ነገር ግን ሉላ አሁንም ቢሆን ዘርፌ ነው እየተጨነቀች ያለችው። ምክንያቱም ዲያሊሲስ ካላደረገች ኩላሊቷ በጣም ከባድ ሁኔታ ላይ ስለሆነ ያንን ነገር ደግሞ ቶሎ አድርጋ እንድትድንላት ነው የምትፈልገው። መጀመሪያም የገባችበት አላማ ሉላ አክስትየውን ዘርፌን ከዛ ኩላሊት ህመሟን ለማስታገስና እንዲሻላት ነው ያንን ነገር ወስና እዚህ ነገር ውስጥ የገባችው። ነገር ግን አሁን ላይ ዘርፌ ደግሞ የሉላ እህት ቤዛ መታመም ወይም ደግሞ መታገት በጣም አስጨንቋታል ከራሷ ህመም በላይ ማለት ነው። ስለዚህ አሁን እያለች ያለችው ዘርፌ ምንድነው የቤዛን በህይወት መኖር ካላየው ወይም ደግሞ እሷን ካላየዋት የኔ ህመም ቀስ ብሎ ይደርሳል። መጀመሪያ የቤዛን ቶሎ ብለሽ ማግኘት አለብሽ ብላታለች። እንግዲህ ሉላ ምን ማድረግ እንዳለባት ግራ ገብቷታል። በዚህ ጋር ሱራፌል፣ በዚህ ጋር ደግሞ ብሩኬ መጥቶ አዛ ያደረጋት ነው። በዚህ ጋር ደግሞ አክስትየው ዘርፌ ቤዛን የት ነው ያለችው ማግኘት አለብሽ እያለቻት እየጨቀጨቀቻት ነው ያለችውና ሉላ በጣም በቃ ብዙ ቦታ ላይ ነው ያለችው። ምን ማድረግ እንዳለባት ነው ግራ የገባት እንጂ አሁን ላይ ተመልሳ ሱራፌል ጋር መታለች። ካልሆነ እዛ ቤት በሰራተኝነት ልግባ፣ አሁን ላይ ምንም ብር የለኝም፣ ምንም ነገር የለኝም፣ ማድርበት እንኳን ገንዘብ የለኝም ብላ ሱራፌልን እየለመነችው ነው። ነገር ግን ሱራፌል ያውቋል ብሩኬንም እሷ እንዳመጣችውና አሁንም ቢሆን ከነሱ ስር እንደማጠፋ ለፍርፋሪ እየለቀመች እንደሆነች አውቋል። ስለዚህ ሱራፌል አሁን ላይ ቲጂ በመግባቷ ወይም ደግሞ በመመለሷ ምንም አላለም። እነ አክስትየው ዘርፌና ሉላ ከተቀበሉሽ እኔ ምንም አያገባኝም ብሏታል ማለት ነው። ስለዚህ አሁን ላይ ቲጂ እንግዲህ ከስንት ጊዜ በኋላ እዛ ቤት በሰራተኝነትም ቢሆን ለመቀጠር እያሰበች ነው፣ ለመመለስ እያሰበች ነው። ስለዚህ ሱራፌል ደግሞ ከተቀበላት የሱራፌል መቀበል ነው እሷ የምትፈልገው። አክስትየው ዘርፌንና ሉላን ደግሞ ሄዳ ጠይቃ እንግዲህ በሰራተኝነት ገብታ እንደገና ሴሯን ልጠነስስ ነው ማለት ነው። እንግዲህ ቲጂ ከብሩኬ ጋር ስታወራ እንዳየነው ከሆነ ብዙ ነገር ማወቅ እንዳለበትና እያስመሰለ ደግሞ ከሱራፌል ጋር እንዳወራ ነግሯታል። ስለዚህ አሁን ላይ ቤዛ የምትባል ደግሞ የሉላ እህት እንዳለችና ያሁን ሀብት ደግሞ የቤዛ እንደሆነ ነው የነገረችው ቲጂ። ነገር ግን አሁን ላይም ቲጂ ብሩኬ ላይ ለመጠቀም ስታስብ ብሩኬ እንደ ሱራፌል ወይም ደግሞ እንደ ማንም አይደለም። እንግዲህ በጣም ከባድ ሰው ነው። ጭራሽ እንደሷ ምንም የሌለውና ምንም ብር የሌለው ሰው ስለሆነ ጭራሽ የምትበላበትን ምግብ እንኳን ሳይከፍልላት ጥሏት ሄደው ማለት ነው። እንግዲህ ቲጂ ደግሞ እዛ ጋር ምንም ብር ስለሌላት ገንዘብ ስለሌላት እንኳን ካሁን እቃ ነው ማጥበው እያለች እየተጨነቀች ነው ያለችው። በጣም ነው ደስ ያለኝ። እንግዲህ ብሩኬ ቲጂን እንደዚህ ማድረጉ በጣም የሚገርም ስራ ነው። ምክንያቱም ከዚህ በፊት ብዙ ብር አስከፍሏለች ምግብ በልታ ምናምን ብዙ ታሪኩን አጫውታው ምናምን ለሱ አሪፍ መረጃዎች ሰጥታ እንግዲህ ያው ብዙ ብር ከፍሎ እንደነበር ይታወቃል። ነገር ግን አሁንም ቢሆን እንግዲህ ከዚህ በኋላ ብሩኬ ምንም ምግብ ብትበላ ወይም ደግሞ ከሷ የባሰ ምንም ብር እንደሌለውና ባዶ እንደሆነ ነው የነገራት። ስለዚህ አሁን ላይ አማራጯ ቲጂ ምንድነው እዛ ቤት ተመልሳ መግባት ነው ግድ፣ ካልሆነ ምንም ነገር እንደማታመጣ ግልጽ ነው። ከዶክተር ሮቤል ምርቃለች፣ ከሱራፌል ምርቃለች፣ ሁሉም ርቀዋታል። ስለዚህ ተመልሳ ካልገባች እዛ ቤትና መረጃ ወሬዎችን ካልሰማች አማራጭ ይኖራታል ብዬ አላስብም ማለት ነው። እንግዲህ አሁን ላይ ሱራፌል እያለ ያለው ነገር ምንድነው? ዶክተር ሮቤልን እንግዲህ ቤዛ እሱ ጋር ስለሆነች አሳልፈ ስጠኝ እያለው እየጨቀጨቀ ነው። ምክንያቱም ሉላ እንግዲህ የቤዛን በህይወት መኖርና ትክክል እሷ መሆኗን ካወቀችና ካረጋገጠች እንግዲህ ለሱራፌል የሆነ ነገር ታደርግለታለች ብዬ ነው ማሰብ። እንግዲህ ለአክስትየውም ዘርፌ እንኳን ኩላሊት የሚያስፈልግ እንደሆነ ስለተገነዘበ ሱራፌል ያንን ኩላሊት እንድታገኝ ማድረግና ያንን ሀብት ከሰጣት ብዙ ነገርም ለሷ እንደሚያደርግላት ነው እየደለላት የሚገኘው። ነገር ግን ሉላ ይህንን ነገር በፍጹም ልተስማማበት አልቻለችም። እንግዲህ ሉላ ብሩኬ ከመጣ በኋላ በጣም እንዳስጠላትና እንዴት ትመጣለህ በማለት ተናግሯለች። ምክንያቱም እስከዛሬ የት ነበርክ የሚለው ነው ሉላ ጋር ያለው። እስከዛሬ ድረስ የት ነበርክ? እንዴት አሁን ላይ እዚህ ቤት ሲሆን መጣ? ስለዚህ ሱራፌል ምንም አያገባህም ብለዋለች። ሱራፌል በእኔና በብሩኬ መሃል ምንም ስለማያገባ እንግዲህ ብሩኬን አክስትየው ዘርፌና ሉላ ሁለቱም እንግዲህ ጩሁበት እንዲወጣ አድርጓል። እዛ ቤት ብሩኬ ተንፈላሶ ለመኖር ቢፈልግም ሱራፌል ቢያመጣውም ነገር ግን ሉላ አልተቀበለችውም። ጭራሽ
ብሩኬን ብሩኬን ካመጣ በኋላ ነው ለሱራፌል ያላት ግምት ደግሞ የወረደ እየመጣ የሆነው ማለት። ምክንያቱም ሉላ መቼም ቢሆን ሱራፌልን እንግዲህ እንደማትጎዳው ግልጽ ነበር። ነገር ግን እሷን ለመጉዳት እያሰበ ስለሆነ ከዚህ ቤት እንዲወጣ ራሱንም ሱራፌልንም እየጠየቀችው ነው ያለችው። አሁን ላይ አክስትየው ዘርፌ ከሉላ ጋር በመደረብ ሱራፌልን እየተናገረችው ነው። አሁን ላይ ደግሞ ሉላ የዘርፌ መደረብ አልተስማማትም። ምክንያቱም አንደኛ ቤዛ በእነሱ እጅ ስላለች የሆነ ነገር እንዳያደርጓት ስለምትፈራና ስለምትሰጋ፣ ሁለተኛ ነገር ደግሞ የሷን የኩላሊት ሕክምናዋን ደግሞ የሚሰራላቸው ወይም ደግሞ የሚያግዛቸው ሱራፌል እስከሆነ ድረስ ታግሳ ሁሉን ነገር ማድረግ ነው። ነገር ግን አሁን ላይ አክስትየው ዘርፌ እያለች ያለችው ምንድነው እንግዲህ ሉላን እንግዲህ ቤዛን እንደምንም ብላ ፈልጋ እንድታገኛት ነው። ሱራፌል አክስትየው ዘርፌ እስከዛሬ ድረስ ቤዛ በህይወት መኖሯና ቪዲዮ እንግዲህ ሱራፌል እንዳሳያት ለሉላ አላወቀችም ነበር። ሉላ ያንን ነገር ደግሞ ለአክስትየው ዘርፌ ነገረቻት። ቤዛ በህይወት እንዳለች ነገር ግን በጣም ታማ እንደሆነች ነው ለአክስትየው ዘርፌ ነገረቻት። ነገር ግን አሁን ላይ አክስትየው ዘርፌ እያለች ያለችው ምንድነው ሱራፌልና ዶክተር ሮቤል አንድ ላይ እየሰሩ ነው፣ ስለዚህ ከነሱ ድራማ መውጣት አለብሽ፣ መንቃት አለብሽ እያለቻት ሉላን እያነቃቻት ነው ያለችው። ነገር ግን አሁን ላይ ደግሞ ሱራፌል ዶክተር ሮቤልን እንደሚጠላው እያስመሰለና ዶክተር ሮቤል ለሱ ጠላቱ እንደሆነ ለሉላ ነው እየነገራት ያለው። እንግዲህ አሁን ላይ እኛም በጣም ያልጠበቅነው ነገር ነው የተፈጠረው። ምክንያቱም ዶክተር ሮቤል ከሱራፌል ጋር ይህን ያክል ዝምድና የስጋ ዝምድና ይኖረዋል ብለን አናስብም። እንግዲህ ሁለቱም በአባት እንደሚገናኙ አላወቅንም ነበር። ነገር ግን ዶክተር ሮቤል ምን እያደረገ ነው ያለው? ዲቃላ እያለው ነው ሱራፌል። ምክንያቱም ዶክተር ሮቤል አባት ነው እንግዲህ ሱራፌልን የወለደው ማቅጦ ነው እንጂ ትክክለኛ ከዶክተር ሮቤል እናት አይደለም ሱራፌል የተወለደው። ስለዚህ በአባት ብቻ ስለሚገናኙ ነው ዶክተር ሮቤል ሱራፌልን ላለመጉዳትና አሁንም ቢሆን ሱራፌልን አያምነውም። ዶክተር ሮቤል መቼም ቢሆን ሱራፌልን አያምነውም። ምክንያቱም ቤዛን የማይሰጠው አሳልፎ ለሱራፌል ነገ ይከዳኛል ብሎ ስለሚያስብ ማለት ነው። ከዚህ በፊትም አንድ ላይ ሆነው ከቲጂ ጋር አላማቸው አንድ ሆነው እየሰሩ ነበር፣ ቤዛን የሆነ ነገር ማድረግ። እንግዲህ አሁን ላይ ዶክተር ሮቤል የሚለው ነገር ምንድነው? እስከዛሬ ድረስ ቤዛን ገለሃት ቢሆን ኖሮ አሁን ላይ ይሄን ሁላ ነገር ባልተፈጠረ ነበር ነው። ዶክተር ሮቤል አሁን ላይ የቤዛ መሞት ነው የሚፈልገው። ምክንያቱም ቤዛ ከሞተች ሱራፌል ነው እንግዲህ እንደ ባህልነት የሚወርሰው የነበረው እስከዛሬ ድረስ። አሁን ግን ይህን ነገር ማድረግ አልፈለገም። ምክንያቱም ዶክተር ሮቤል ከቤዛ ሀብት ንብረት መካፈል ስለሚፈልግ እንግዲህ ዶክተር ሮቤል ከሱራፌል ጋር አንድ እንሁንና አንድ እንስራ ብሎታል። ምክንያቱም የቤዛን ሀብት ንብረት እኩል ለምን አንካፈልም ብሎ ከዚህ በፊት አቅርቦለት እንደነበር ይታወቃል። ነገር ግን ሱራፌል አሻፈረኝ ብሎ ነው ለራሱ ሁሉንም ለማድረግ የፈለገው። አሁን ግን ሱራፌል ሁሉም ነገር አንገሽግሾታል ማለት ሉላም እየተቀበለችው አይደለችም፣ እሱ የሚለውን ምንም እየሰማችሁ አይደለም። ስለዚህ አሁን ላይ ደግሞ አማራጩ ምንድነው? ዶክተር ሮቤልን ማመንና ከሱ ጋር አንድ ላይ ሆኖ መስራት ነው። አክስትየው ዘርፌ ለሱራፌል ያላት አመለካከት የወረደና በጣም ከባድ ሰው እንደሆነ ካወቀች በኋላ ቤዛን ይህን ያህል እንኳን እሷ ጠፍታ ለሷ ሳይጨነቅ ለሀብትና ለንብረቱ የሚጨነቀው ምን አይነት ባል ነው? እንግዲህ አክስትየው ዘርፌ እየታዘበች ስለሆነ ለሉላ እየነገረቻት ነው። ምንም ይምጣ ምንም ይህንን ሀብት ንብረት የቤዛን ሀብት ንብረት የቤዛን ቤተሰቦች ሀብት ንብረት ለማንም አሳልፋ እንዳትሰጥና የቤዛ ማለት ደግሞ የሷ እንደሆነ ስለሚታወቅ እህቷ ስለሆነች ይህንን ነገር ደግሞ በፍጹም እንዳታደርገው አክስትየው ዘርፌ ሉላን አስጠንቅቃታለች። ሉላ ደግሞ አሁን ላይ የሚያስጨንቃት የአክስትየው ዘርፌ የኩላሊት ህመሟ እየባሰ ስለሆነ ዲያላሲስ በየቀኑ እያደረገች ስለሆነ ይህንን ነገር ቶሎ መቋጨት እንደምትፈልግ ነው። ይህንን ደግሞ ሱራፌል የአክስትየውን ዘርፌ ሕክምና እንደሚጨርስ ከነገራት በኋላ ግን ሀብት ንብረቱን እንግዲህ የቤዛን እየተመኘ ስለሆነ ነው ከሉላ ጋር ያልተግባቡት ማለት ነው። እንግዲህ ሉላን እንደምንም ብሎ አግባብቶ ቤዛን እኔ ጋር ነች ወይም ደግሞ ዶክተር ሮቤል ጋር ነች፣ ቤዛ እንድትለቀቅ ሀብት ንብረቱን በኔ ስም ካዘዋወርሽ ዶክተር ሮቤል ቤዛን ይለቃታል ብሎ ብዙ ጊዜ ቢነግራትም ቢጠይቃትም ሉላ ግን ምንም አልተቀበለችውም። ለዛም ነበር እንግዲህ ዶክተር ሮቤል ቤዛን አሳልፌ አልሰጥም አንተ ምንም ልታመጣ አትችልም ብሎ እሱን እየተናገረው ማለት ነው። ነገር ግን አሁን ላይ ሱራፌል ሁሉንም ነገር ሉላን ቢጠይቃትም እምቢ አለችው። እንደገናም ደግሞ አክስትየውም ዘርፌ በዚህ ጎን አለች። ስለዚህ አሁን ላይ ከዶክተር ሮቤል ጋር እንደገና አንድ ላይ ሆኖ ሊሰራ ነው። እንግዲህ የአባቴ ልጅ እያለው እንደሆነ ግልጽ ነው። በአባት ስለሚገናኙ ሁለት ወንድማማቾች በቤዛ ላይ አሴረው ሀብት ንብረቱን እኩል ለመካፈል ነው ቀጣይ ያስባሉ የሚለው
የሚያስቡት የሚመስለኝ። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።